ከረጅም ጊዜ ቆይታ በኋላ ዛሬም እንደተለመደው በሊቨርፑላውያን ዜና ከፓቻ ጋር አብረን መተናል። አብዲራዋ ነኝ በአብዲራዋ ቲዩብ። እንደምን አላችሁ ውድ የፕሮግራማችን ተከታታዮች፣ የቻናላችን ቤተሰቦች፣ በያላችሁበት ሰላምታችን ይድረሳችሁ። እንደምን አላችሁ? ፕሮግራማችንን ስታዳምጡ እንደተለመደው መናገር ስላለብኝ ነው የምናገረው። ላይክ አድርጉልን። ሐሳብ አስተያየት ካላችሁ በኮሜንት መስጫው ለኔም ለፓቻም ኮሜንታችሁን ስጡ። ከአድማጮች ጋር ደግሞ ለውይይት መነሳት ያለበት ሐሳብም ካለ ወደኛ አሻግሩ። ከወደዳችሁት ደግሞ ሼርም አድርጉልን። አብዲ ኤንድ ፓቻ የሚል ደግሞ የቴሌግራም ቻናል አለን። እሱንም ጆይን አድርጉ። ቢያንስ ከኮንታክታችሁ 50ም 60ም ካልደከማችሁ 100ም ሰው የግሩፑ አባል አድርጉና 35,000 ተሻግረናል። አብዛኛው አድማጭ በእናንተ ፕሮግራም 35,000 በጣም ትንሽ ነው ይላሉ። እኛ ደግሞ 47,000 የሊቨርፑል አንፊልድ በአንድ ስቴዲየም ሙሉ ያህል አድማጭ ካገኘን ዝማሬው ነው የሚቀር እንላለን እና ሃይብሪ ዛሬ እኛ ካለን አድማጭ ጋር የሚመጣጠን ተመልካች ነበር የነበራት። ስለዚህ በዘመናዊ የሚዲያ አጠቃቀም 35,000 ተከታይ እንደ ትንሽ ይታያል። በእርግጥ 4 ዓመት ከምናምን እንደለፋ ሰው 35,000 ያንሳል። ስለዚህ ይህንን ከፍ ለማድረግ የፕሮግራማችን ተከታታዮች ከኮንታክታችሁ ስፖርትን የሚወዱ ፕሪሚየር ሊግን የሚከታተሉ ለዓለም ዋንጫ፣ ለአውሮፓ ዋንጫ፣ ለኢትዮጵያ ፕሪሚየር ሊግ እንዲሁም ደግሞ ፍትሐዊ ለሆነ እግር ኳስ ልዩ ፍቅርና ግንዛቤ ያላቸውን ሰዎች አብዲ ኤንድ ፓቻ የሚል የቴሌግራም ቻናል አለን። ሚዲያ ግሩፕ አብዲራዋ ኤንድ ፓቻ የሚልም እዛ ላይ ሰርች ማድረግ ትችላላችሁ። እዛ ላይ ጆይን እንዳደረጉ ጋብዟቸው። እነሱ ደግሞ ፕሮግራሙ ከተመቻቸው ከኛ ጋር ይቀጥላሉ። ካልሆነ ደግሞ ይህንን ግሩፕ ለቀናል ብሎ መውጣት ይችላሉ። አንድ ሰው ግሩፓችንን ከተቀላቀለ በኋላ እስከ ዛሬ ድረስ ንቅንቅ ያለ የለም። እንዲሁም በላይክና በኮሜንት በሼር አብራችሁን ሁኑ። ከሀገር ውጭ ያላችሁ ደግሞ ዘመኑ የከፋ ነው። እጅግ በጣም በተከበረ ላብ በደከመ መንፈስ በመማር ራስን በመለወጥ በስደት በሰው ሀገር ያሉትን ስደተኛ በሚል ስያሜ ዓለም ላይ እያሸማቀቁ የሚገኙ አንዳንድ እነሱም ስደተኛ ሆኖ ስደተኛ በሚል ስያሜ የሚያስጨንቁ ውድ ኢትዮጵያውያን ወንድሞቻችን በመላው ዓለም አላችሁ። እንግዲህ ይውጡ፣ ከዚህ ይባረሩ በሚል መፈክር ቃሉ ማንጠቀመው ለጥንቃቄ ነው። ተግባራዊ በማድረግ በያላችሁበት እንድትሰክኑ እረፍት እንድታደርጉ ጸንታችሁ ጠንክራችሁ ራሳችሁን አገራችሁ እንድትቀይሩ እንድትለውጡ ወንድሞቻችን መልካም ዜና በመሰማቱ እናንተም እንግዲህ ተረጋግታችኋል። እኛም ተረጋግተን ፕሮግራም እናቀርባለን። በሱፐር ቻት፣ በሱፐር ስቲከርና በሱፐር ታንክስ ፕሮግራማችን ትደግፉ ዘንድ እንጠይቃለን። ዛሬ የመጣ ነው የዘሬን ብተው ያንዘርዝረኝ በሚለው ባህላችን ሊቨርፑላውያን የጥንቱን ትዝታ የጥንቱን በሊቨርፑል ውስጥ አንፊልድ ላይ በህዝቡ አእምሮ ውስጥ የሰረጹበትን እንደ ታፔላ በእያንዳንዱ የሊቨርፑል ደጋፊ ቀልብ ውስጥ ማተም የመቱበትን አጨዋወት ተጫዋቾች የተጣመሩበትን እንደ ቤተሰብ አንድ ሆነው አንፊልድን በረጅሙ ያስደሰቱ ውጤት ቢጠፋ እንኳን በእንቅስቃሴ ያረኩ ጥምረቶች ለረጅም ጊዜ ለዘመናት በትውስታ ይቆያሉ። ልጅ በነበርን ጊዜ የነ ኤረሽና የነ ጆን ባርነስ የነ ሞልቢና የነ በርድስሌይ ጥምረት እጅግ በጣም አስገራሚ ነበር። በተለይ 9 ቁጥሩ ኤረሽ 10 ቁጥሩ ጆን ባርነስ ከኦክስፎርድ ከተገዛ በኋላ በነ ዳግሊሽ በነ ኬቨን ኪገን የነበረውን ጥምረት ብዙዎቻችሁ ታውቃላችሁ። ከዛ በኋላ ያ የታሪክ ሽግግር ሳይላቀቅ ሳይናጠብ ብዙም ሳይፈርስ በነ ግራም ሱነስ ተሻግሮ ለተወሰነ ጊዜ በጥሩ ሁኔታ እነ ኤረሽ እነ ጆን ባርነስ ሲጫወቱ የአንፊልድ ፈርጦች ሁለቱ እንደ አደይ አበባ ቦግ ብሎ የበቀሉት
ስቲቭ ማክማንመንና ሮቢ ፎለር በእንግሊዝ ውስጥ እጅግ በጣም አስገራሚውን ጥምረት በመፍጠር ወደ አንፊልድ ብቅ አሉ። ከግራም ሱነስ በኋላ ሮይ ኢቫንስ ከነዚህ ወጣት እንግሊዛውያን ጋር ለረጅም ጊዜ በመቆየት እነ ጄራርድ ሁዌ እስኪመጡ ድረስ ያ ጥምረት በአንፊልድ ደምቆ ጎምርቶ በሊቨርፑላውያን ውስጥ ልዩ ትዝታን ፈጥሮ ነበር። ከዛ በኋላ በጊዜያዊ እና ያለምንም ኮሽታ በነ ኤሜል ሄስኪና በነ ማይክል ኦንም ያ ሽግግር ታይቷል። ከዛ በኋላ ትንሽ ደመቅ ጠለቅ ወዝ ያለው ደግሞ በነ ጋርሺያና በነ ሚላን ባሮሽ እንዲሁም ደግሞ ብዙም ባይቆይ ጅብሪል ሲሴም የነዚህ የጥምረቱ አካል ነበር። ከዛ በኋላ ነው እንግዲህ እነ ማርቲን ኩዌል ሃሪ ኩዌልም የአውስትራሊያው ከሊድስ መጥቶ ብዙም የጤንነት ችግር መነቃነቅ ቢያሳጣውም ደምቆ ነበር። ልክ እሱ ሽግግር እንዳለቀ በጄራርድ ሁዌ ያለው ጉዳይ እንግዲህ የጤንነትም የልብ ህመምም የውጤትም ችግር ኖሮ በነ ፊል ቶምሰን በጊዜያዊነት ከተሻገርን በኋላ ከቫሌንሺያ ራፋ ቤኒቴስ ከመጡ በኋላ እጅግ በጣም አስገራሚው ደማቁ ጥምረት በስቲቨን ጄራርድ እና በቶሬስ ፈርናንዶ ቶሬስ የነበረውን ጥምረት የምታስታውሱት ነው። በዚህ መሃል እንግዲህ በመሃል ቶሬስ ከመምጣቱ በፊት የሻምፒየንስ ሊግን ዋንጫ በነ አሎንሶ በነ ጄራርድ በነ ጅብሪል ሲሴ በነ ባሮሽ በነ ሃሪ ኩዌል በነ ጋርሺያ በነ ትራውሬ በነ ሄንቾ ሃፒያ ባብል ቢስካን ስሚሰር በእነዚህ በሙሉ ሻምፒየንስ ሊግን ሊቨርፑል ማንሳቱ ይታወሳል። ዛሬ ዋናው አጀንዳችን ዋናው ርዕሳችን ፓቻ ከእናንተ ጋር በጥልቀት የሚቆየው አዲሱ ጥምረት እነዚህን ተጫዋቾች ያስታውሰናል። በተለይ ከራፋ ቤኒቴዝ ጊዜ የደመቁት ስቲቨን ጄራርድ እና ፈርናንዶ ቶሬስ በእንግሊዝ ውስጥ እንግዲህ ወደ ቼልሲ ቶሬስ እስከሚሄድ ድረስ በፕሪሚየር ሊጉ አስፈሪ ጥምረት ነበር። እንግዲህ ማይቀየር ነገር የለም። የነ ውጤት ጠፍቶ ከዛ በኋላ የመጡ አሉ። እነ ዳግሊሽ መጡ፣ ሆጅሰን መጡ። ከዛ በኋላ ሮጀርስ መጣ። በሮጀርስ ጊዜ ደግሞ የነ ሱዋሬዝ የነ ስተርሊንግ እና ስቶሬጅ ጥምረትም የምናስታውሰው ነው። ከዛ በኋላ ደግሞ በደማቁ ስቲቨን ጄራርድ እና ሱዋሬዝም ለዋንጫ ጥቂት ነጥብ እስከሚቀርና በቼልሲ ያቺ እነ ድንባባ ግብ እስከሚያስቆጥር ድረስ የነበረውን ጥምረት እናስታውሳለን። ልክ እሱ እንዳበቃ በየርገን ክሎፕ አስገራሚው የኤርገን ክሎፕ በፕሪሚየር ሊጉም በሻምፒየንስ ሊግም እንዳያችሁት የሳላና የፈርሚኖና የማኔ ጥምረት 2 ወይም 3 በጥምር በጥንድ እንድናስታውስ የደረገ ትልቅ ትዝታን ጭሮ እንደማተም መጥቶ እንደ ታፔላ እላችን ላይ አስፍሮ የሄደውን የቅርብ ጊዜ ትውስታ ሳይሆን እንደ ፊልም ፍላሽባክ አድርገን የምናየውን ጥሩ ትዝታ ጥሎልን አልፏል። ከዛ በኋላ እንግዲህ ከነ ክሎፕ የ7-8 ዓመት ቆይታ በኋላ አሁን በአዲሱ አሰልጣኝ በ116 ሚሊዮን የመጣው ጀርመናዊ ዊትዘ በ79 ሚሊዮን ከመጣው ኬትኬ ጋር ያለው ጥምረት ፍንጭ ሰጠ ይመስላል። የጄራርድና የቶሬዝን ጥምረት ዳግመኛ እንድናስታውስ የሚያደርገን አይነት የወጣቶች ጥምረት እየታየ ነው። ያዘልቅልን ብለን ነገር ግን እንግሊዛውያን እነ ኤልድሪጅ የቀድሞ የሊቨርፑል ታሪካዊ ከዋኝ በዚህ ጉዳይ ላይ የሚሰጠው ትንታኔ አለ። ፓቻ በዚህ ጉዳይ ከእናንተ ጋር የሚቆይ ይሆናል። በነገራችን ላይ የኢሳቅ ወደ ቡድኑ ጤንነቱ ተመልሶ ቢመጣ አሁን በምቾት የሚንቀሳቀሰውን ኬትኬን ምቾት ሊያሳጣው ይችላል የሚል እንግዲህ አንዳንድ ሐሳቦች አሉ። በትክክልም ደግሞ ይሄ ተገቢ ነው። ትልቅ አሰልጣኝ ማለት እንደዚህ አይነት ተስፋ ያላቸውን እውቅና ያላቸውን በዓለም ላይ ደግሞ ሊፈነጥቁ ሊያበሩ እንደ አዲስ ጮራ ደግሞ በዓለም እግር ኳስ ውስጥ ሊናኙ የሚችሉ ተጫዋቾችን ማቀናጀት ማጣመር ከውስጣቸው ያለውን አቅም በማቀናጀት ለፍሬ የሚያበቃ ነው አሰልጣኝ ማለት። ስለዚህ የእንግሊዝ ፕሪሚየር ሊግን ከኒውካስል ጋር ብዙ ተላምዶ በግብም ጥሩ መሄድ የቻለ የፕሪሚየር ሊጉን የኳስ የአጨራረስ ብልትን ጠንቅቆ የሚያውቀው ይስሐቅ
እንዲሁም ደግሞ በአዲስ መንፈስ ከመጣበት የፈረንሳይና የጀርመን ሊግ በጥሩ ሁኔታ ፍንጭ የሰጠውን ኬትኬን በአግባቡ አሁን ያለውን ፖቴንሻል እንዴት ማስቀጠል ይቻላል? ቦታው ኢሳቅ ሲመጣ ከነሳላ ጋር ሆኖ እነዚህ አራት የፊት ለፊት ተጫዋቾች እንዴት ሊቀናጁ ይችላሉ የሚለውን በደመነፍስ ሳይሆን ለባለሙያ ቀላል ነው። ግን ያላቸውን ፖቴንሻል ያላቸውን አንጡራ ብቃት በአግባቡ ለመጠቀም አንዱን ወደ ክንፍ አንዱን ከኋላ አንዱን ከፊት አድርጎ እነዚህን ለማቀናጀት የሚባክነው ጊዜ ከቀሩ ጨዋታዎች ጋር ሲነጻጸር የጊዜ ብክነት ቆሞ አይጠብቅምና በዚህ ቴምፖ እንዲቀጥሉ ከአሰልጣኙ ብዙ ይጠበቃል። ነገር ግን እንደ ደጋፊ ዊትዝና ኬትኬ ከባድ ጥምረት እንደሚሆኑ በሊቨርፑል ውስጥ ረጅም ጊዜ አንፊልድን በደስታና በሐሴት እንደሚሞሉ እንቅስቃሴያቸው ሳይተያዩ በደመነፍስ የሚግባቡበትን ሁኔታ ስናይ የነ ብራዚላዊው የሶቅራጥስ ብራዚላዊው ዚኮና ካሬካ ማራዶና ካሬካ ናፖሊ ውስጥ የሚግባቡትን አይነት ነገር ፍንጭ የሰጠ በመሆኑ ከወዲሁ አፋችንን ሞልተን በድፍረት መናገር እንችላለን። አድማጮቻችን ኢኬትኬ ከዊትዘ ሁለት ወጣቶች ሁለት ብቃታቸው ከወዲሁ ማንጸባረቅ እንደሚችል ፍንጭ የሰጡ ልጆች በስሎት ስር በዚህ ቀሪ ጨዋታ በዚህ የውድድር ዘመን እንዴት ሊደምቁ ይችላሉ? ትስስራቸው፣ ቁርኝታቸውና መናበባቸው እንዴት ሊቀጥል ይችላል? በዚህ ጉዳይ ላይ ፓቻ ከእናንተ ጋር የራሱን ቆይታ ያደርጋል። ከዚህ በኋላ በስፋት እንመጣለን። በነገው ዕለትም የጋራ ውይይት የምናደርግበት ፕሮግራም አለ። ጤናና ሰላም ይስጠን። በያላችሁበት የኔን አጭር መግቢያ በዚሁ አጠናቀቅኩ። ፓቻ በዚህ ጉዳይ ከእናንተ ጋር ቆይታ ያደርጋል። ከዚህ ፕሮግራም መጠናቀቅ በኋላ የማንቸስተሩ ካሪክ ነፍስ የዘራባቸው ሁለት ፈርጦች አሉ። በመሰላቸት አንደኛው ክለብ ለመቀየር ከሀገር ለመሰደድ አንድ በፕሪሚየር ሊግ ውስጥ ለሌላ ክለብ ለመጫወት ካልሆነም ደግሞ ከእንግሊዝ ለመውጣት ከፊት ለፊቱ ያለውን የዓለም ዋንጫ በታዛቢነት በነ ቱሄል ተገፍቶ ወንበር ከማሞቅ በቴሌቪዥን ከማየት ለስፍራው ለቦታው እታገላለሁ ብሎ በኩርፊያ ላይ የነበረው ማዮኑን አዲስ እስትንፋስ ዘርቶበት 90 ደቂቃን የውሃ ያህል የሲኒ ውሃ ያህል ፉት ብሎ የሚጨርሰውን ማዮኑን አዲስ ነፍስ ዘርቶበታል። አንዳንድ ጊዜ የሚመጡ አሰልጣኞች ለወደቁ ለተገፉ ተስፋና እምቅ ችሎታ ያላቸው ወጣቶች ነፍስ ይዘራሉና እነማዮኑን ለማንሳት ካሪክ እንኳን መጣ እንላለን። እንዲሁ ብራዚላዊ ኩኛም እንዳዲስ ሲያዘግም በድብርት ውስጥ ሲያቀረቅር እድሉ ቢሰጠውም እንደዚህ ሊፈነጥቅ እንደዚህ ሊጎመራ እንደዚህ ለቀጣዩ የዓለም ዋንጫ በአንጀሎቲ ስር ብራዚል ውስጥ ሊጎመራና ሊጎላ እንደሚችል በአግባቡ ለብራዚላውያን መልእክት የላከበትን ሁኔታ ነፍስ የዘራ ለሁለቱ ፈርጦች ነፍስ የዘራውን ካሪክ ፓቻ በጥምረት የሁለቱን መነቃቃት እንደ ቡድን ሁሉም ማንቸስተር ተጫዋቾች ከነሾው ጀምሮ እንዲነቃቁ አድርጓል። እንዲሁም ደግሞ ሲተች የነበረው ዳሎትም ነፍስ ዘርቷል። እንደምናየው ማንቸስተር ዩናይትዶች በአዲስ የስነልቦና ከፍታ ጥሩ እየተነቃቁ መጥተዋል። ነገር ግን የማዮኑና የኩኛ ጥምረትም ልፋትም በአንጀሎቲና በቱሄል ያላቸው የዓለም ዋንጫም ተስፋ እንዳዲስ ፈንጥቋል። በዚህ ዙሪያ ፓቻ ከእናንተ ጋር ቆይታ ያደርጋል። ፕሮግራማችንን ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። በውጭ ሀገር ያላችሁ ደግሞ በሱፐር ቻት በሱፐር ስቲከርና በሱፐር ታንክስ ድጋፋችሁ እንዳይለይ እንላለን። አርሴናል ከማንቸስተር ሲቲ ለማርች 22 ዌምብሊ ላይ ተቀጣጥረዋል። መምህሩ ከደቀ መዝሙሩ የካታሎኒያንና የባስክ የነጻነት ታጋዮች ዌምብሊ ላይ ይገናኛሉ። አርቴታ ከጋርዲዮላ። ይህን ፕሮግራም ፓቻ አዘጋጅቶላችኋል። እሱንም አድምጡ። አብዲ ነኝ። በአባትና በልጅ የሚዘጋጀው የዩቲዩብ ቻናል ፕሮግራም እነሆ በአዲስ ጥምረት እንደገና ይጀመራል። ሁለመናችን ተስተካክሎ በጥሩ አቋም ላይ ሆነን ከእናንተ ጋር በውብ ቆይታዎች ከዚህ በኋላ ለመቀጠል
ኢንሻአላህ ቃል እንገባለን። በያላችሁበት ሰላምታችን ይድረሳችሁ። ባጋጠመን ጉዳይ በስልክም በኮሜንትም ከኔ ጋር አብራችሁ ለቆያችሁ ሁሉ ልባዊ ምስጋና ይድረሳችሁ። እነሆ መተናል። አልহামዱሊላህ ፈጣሪ ይመስገን። ሁላችሁንም እንወዳችኋለን። ከፓቻ ጋር መልካም ቆይታ እንዲሆን እየጋበዝኩኝ እኔ አበቃሁ። ፓቻ ይቀጥላል። ፓቻ እንደምን አለ? እንግዲህ ለአድማጮቻችን የዊዝና የኤኬቲኬን ጥምረት አዲስ በሰጠው ፍንጭ እስሎት ብዙ ይጠበቅባቸዋል። አንፊልዳውያን በብዙ ጉጉት እያዩዋቸው ነው። አዲስ የቶሬዝና የጄራርድ በአዲስ መልክ የመወለድ ዜና የብስራት ዜና ተደርጎ አንፊልድ ላይ እየናኘ ነው ያለው። በዛ ጉዳይ ላይ ለሊቨርፑላውያን በማለዳ በአዲስ መልክ ይህንን የጥምረታቸውን ምልክት ይዘ ትቀርባለህ። እኔ ከወዲሁ ልሰናበት። አንተ ከአድማጮች ጋር በጥሩ ሁኔታ ትቀጥላለህ። ከፓቻ ጋር መልካም ቆይታ እንዲሆን እየተመኘው እኔ ከወዲሁ ተሰናበትኩኝ። ፓቻ መቀጠል ትችላለህ። ሰላም ቆዩ። እሺ እንደምን ቆያችሁ አድማጮቻችን? አዎ አባ መግቢያ ላይ እንዳነሳው ስለ ሁለቱ ተጫዋቾች ጥምረት ያለፉትን ጊዜያት በሊቨርፑል ደጋፊዎች ዘንድ ትውስታን የመለሰ አስገራሚ የሁለቱ ያለፈው ሳመር ወደ 200 ሚሊዮን ፓውንድ ገደማ የሚጠጋ ክፍያ የተከፈለባቸው ከጀርመን እግር ኳስ የአበባ ዘመናቸው ሳይጀምር በወጣት እድሜያቸው እንግዲህ ትላልቅ ክፍያ ተከፍሎባቸው ወደዚህ ታላቅ ክለብ ሲመጡ በከፍተኛ ሁኔታ ብዙ ነገር ይጠበቅባቸው ነበር። ሂጎ ኤኬቲኬ ይህን ኃላፊነት ከመጣበት ጊዜ አንስቶ ዝውውሩ ከተፈጸመበት ጊዜ በወቅቱ ሊቨርፑል በኤዥያ በነበረው ቱር ላይ ታስታውሱ እንደሆነ አንድ ፕሮግራም አንስተን ነበር። የሊቨርፑል ኃላፊዎች የኤኬቲኬን ሪስፖንስ ተመልክተው ይሄ ተጫዋች አዳፕት ለማድረግ ጊዜ አይፈጅበትም፣ እዚህ ተጫዋች ላይ የሚባክንም ጊዜ የለም ወይም የሚጠብቀን የቤት ስራ የለም በሚል በመጀመሪያ 4 የትሬኒንግ ሴሽን ላይ ተመልክተው እምነታቸውን ተስፋቸውን ከመጀመሪያ የክሪስታል ፓላስ የኮምፒቲሽን ጨዋታ አንስቶ ማሳየት የቻለ የመጨረሻ የኒውካስሉን ጨዋታ ሊቨርፑል 4-1 ሲያሸንፍ ሁለቱን ግቦች ያስቆጠረበት መንገድ በተለይ ሁለተኛው በእንግሊዝ ፕሪሚየር ሊግ ሆም ፔጅ ላይ ብትገቡ አንድን ትውስታ ወደኋላ በመመለስ ልክ ፈርናንዶ ቶሬስ በዕለቱም በነበረ ድረ ጨዋታ ነጥቦች ላይ አንስተናል። ከቼልሲ ጋር የመጀመሪያ ጨዋታውን ሲያደርግ ከጄራርድ የተሻገረለትን ኳስ ያስቆጠረበትን ቴክኒክ በማስታወስ ያን የሊቨርፑል ወግ በሁለቱ ተጫዋቾች ዘንድ የቶሬስና የጄራርድን ጥምረት በላቀ ደረጃ የሚያስታውስ ገና ወደ ፕራይም እድሜያቸው ያልደረሱ ወደ ፕራይም የአበባ ዘመናቸውን ለመጀመር ድልድዩ ላይ የወጡ ተጫዋቾች ናቸው። እንግዲህ ከሰሞኑ ለሊቨርፑል ደጋፊዎች ከፍተኛ ተስፋና የዘንድሮ ሲዝን በብዙ መልኩ ተበላሽቷል፣ የሊቨርፑል ሲዝን በአማረ ሁኔታ እየተጓዘ አይደለም ብለው ማሰብ ለጀመሩ ደጋፊዎች እንግዲህ ትልቁን ተስፋ የጫሩ ሁለት ከጀርመን እግር ኳስ ያበቀሉ ወደ እንግሊዝ በከፍተኛ የገንዘብ ዝውውር የተዘዋወሩ ተጫዋቾችን በዚህ ፕሮግራም ትኩረት እናደርጋለን። ከሊቨርፑል ጨዋታ በኋላ ሰኞ ምሽት አንድ የፕሪሚየር ሊግ ጨዋታ ነበር በማንዴይ ናይት ፉትቦል እና በርንሌን እና ሰንደርላንድን ያገናኘ። በዛ ጨዋታ ማንዴይ ናይት ፉትቦል ላይ ካራገር ተጋብዞ ስለ ኤንዞ ፈርናንዴዝ፣ ስለ ሚካኤል ሜሪኖ መጉደል አርሴናል ዴብዙ ስለሚፈጥረው ጉዳይ፣ ስለ ብሩኖ ፈርናንዴዝ አንስቶ አራተኛ ነጥብ የነበረው የዊድዝና የኤኬቲኬን ሰሞነኛ ብቃት ነበር። ለእኔ አለ በዛ ፕሮግራም ምናልባት አድምጣችሁት ከሆነ አላቅም፣ በስካይ ስፖርት ላይ ከቶሬስ የተሻለ አጥቂ ነው በማለት ኤኬቲኬን ከወዲሁ እንግዲህ ይሄ የቀድሞ የሊቨርፑል ተጫዋች ከፍ አድርጓል። እኔና ቶሬስ በአንድ ፒች ውስጥ ተጫውተናል። ቶሬስ የፊኒሽንጉ ኳሊቲ ነው የሚደነቀው አለ። ነገር ግን በቡድን ሪትም ውስጥ በጨዋታ እንቅስቃሴ ውስጥ ከቦክስ ውጪ ወጥቶ ከቡድን አጋሮቹ ጋር እንደ ኤኬቲኬ የቡድን ቢልዳፕን አይመራም። ያለቀለትን ኳሶችን ወይም ወደ ፋይናል ሰርድ የሽግግር እንቅስቃሴዎችን ስጡት ኃላፊነቱን ያውቃል አለ ቶሬስም። ኤኬቲኬ ግን የቡድን እንቅስቃሴንም ጭምር የመምራት አቅም አለው።
ከፖዚሽኑ ውጪ በመውጣት ተጨማሪ ፖዚሽኖችን ከቨር እያደረገ በአግባቡ የሊቨርፑልን ትራንዚሽንም የሜዳ ውስጥ እንቅስቃሴን ፍሎውን በተለይ ቴክኒካል አቅም ተጠቅመው የተጋጣሚን ተከላካይ ሆልድ አድርጎ ማቆየት ይችላል። ድሪብሉ ጤናማ ነው። ፋይናል ሰርድ ከገባ በኋላ ደግሞ በአማራጭ የሚያጠቃ ነው አለ። ስለዚህ የኤኬቲኬን ኳሊቲ በብዙ መልኩ ዘረዘረና የዊድዘ ግን መጀመሪያም ሲፈርም ተናግሬ ነበር ይላል። የዲብሮይነን የማንቸስተር ሲቲውን ኬቪን ዲብሮይነን ሊቨርፑል ቤት ማግኘታችን አይቀርም፣ የጊዜ ጉዳይ ነው እያለ ይደጋግማል። ያንን ሀሳብ ስንሰማ አንድ ከዲብሮይን ጋር በአንዴ ለማነጻጸር የተኬደው መንገድ ገና ልጁ ወደ ፕራይም ታይሙ ወይም ከሱ የሚጠበቀው ኳሊቲ ፒኩ ላይ አልደረሰም። ነገር ግን ወደዛ ፒክ እየተሸጋገረ እንደሆነ ማሳያ ማረጋገጫ መስጠቱ ከተስፋ በበለጠ እውነታ እየመጣ እንደሆነ የሊቨርፑል ደጋፊ ሴንስ እንዲያደርግ አድርጓል። ምክንያቱም በ15 ጨዋታ ያሳየው እንቅስቃሴ በዛ ደረጃ ውጤታማ አልነበረም። ግን ባለፉት 8 ጨዋታ የታዩ ጉዳዮች ከጨዋታ ጨዋታ በተለይ በራስ መተማመኑ መመለሱ የፍሎሪያን ቪርትዝ የበለጠ ለሊቨርፑል ማጥቃት ምን ያክል ልዩነት እንደፈጠረ በቁጥሮችም በአንዳንድ መመዘኛዎች እንመለከታለን። ከዛ በፊት ግን ትናንትና በሊቨርፑል ከተማ የታተመ የተለምዶ ጋዜጣ አለ፣ ዘ ሊቨርፑል ኢኮ እና ብለድ ሬድ የሚባል ጋዜጣ አለና የጋዜጣውን የእግር ኳሱን ዘርፍ ብትመለከቱ ፍሮም ሬንስ ቱ ሬድ የሚል የኤኬቲኬ እድገት ብቃት ማደግ በሊቨርፑል ቤት ከፈረመበት ቀን አንስቶ ተስፋው የለመለመ አጥቂ በሚል በሊቨርፑል ዙሪያ በሚታተም ጋዜጣ የፊት ገጽ ሆኗል የኤኬቲኬ ጉዳይ። በውስጥ ገልጽ ደግሞ ጆን አልድሪጅ የቀድሞ የሊቨርፑል ተጫዋች ኒው ሬስ ዳይናሚክስ ዱ ስታርቲንግ ቱ ትሪል የሚለውን የውስጥ ገጹ ላይ ደግሞ አገኘን። እነዚህ ጉዳዮች ላይ ነው የምንወያየው። ይሄ ጋዜጣ እንግዲህ በየሳምንቱ የሚታተም በዚህ ጋዜጣ ውስጥ እንግዲህ ከሚጽፉ ዘጋቢዎች መካከል አንዱ ኢትዮጵያዊው ሪፖርተር እንደሆነ ነግረናችሁ ነበር። ፋሲካ ዘላለም የሚባል ኢትዮጵያዊ ነው፣ ትውልደ ኢትዮጵያዊ ነው። ረጅም ዓመት ሆኖታል ወደ እንግሊዝ ከወጣ። አሁን ደግሞ በሊቨርፑል ኢኮ የሚጽፍ አንድ ሪፖርተር ነውና በዚህ ጋዜጣ ውስጥ አንዳንድ ሀሳቦች ላይም በቀጥታ ተሳትፎ አድርጓል። ይህን ሪፖርተር የምታውቁ ካላችሁ ኮንታክት አድርጉት። ከኛ ቻናል ጋር የሚገናኝበትን መንገድ ብትፈጥሮ የተሻለ ነው። እኛ የተለየ ጥረት አድርገን ልናገኘው አልቻልንም። በአንፊልድ ዙሪያ የሚኖር የመርሲሳይድ ነዋሪ የሆነ የሊቨርፑል ኢኮ ሪፖርተር ነው በነገራችን ላይ። ለማንኛውም ግን ሂጎ ኤኬቲኬ በዘንድሮ ሲዝን 15 ግብ 4 አሲስት በማድረግ በፕሪሚየር ሊግ ከሚገኙ አጥቂዎች ውስጥ በብቸኝነት ከዚህ ተጫዋች የሚበልጠው በግብ ተሳትፎ በኩል ኤርሊ ሃላንድ ብቻ ነው በ31 የግብ ተሳትፎ በሁሉም ውድድሮች በዘንድሮ ሲዝን። ከትናንት በስቲያ አንድ ፕሮግራም ላይ ምናልባት አዘውትራችሁ የምትከታተሉ ከሆነ እኔ በብዛት ከምከታተላቸው ሾዎች መካከል ቶክ ስፖርት አንዱ ነው እና ጋቢ አግቡላሆርን በደንብ የምታደምጡ ከሆነ ከዚህ በፊት ስለ የርገን ክሎፕ አንድ አስተያየት ሰጥቶ ነበር። ታስታውሳላችሁ። የጀርመናዊ አሰልጣኝ የቡድን ግንባታ ይሄ ጀርመናዊነትን ወደ ሊቨርፑል የማምጣት አስተሳሰብ ከሆነ በጭራሽ አይሳካለትም እያለ ይተች ነበር ወደ 2016-17 አካባቢ እና ክሎፕ የምታስታውሱ ከሆነ በግማሽ የውድድር ዓመት ከብሬንደን ሮጀርስ እንደተረከቡ 6-1 አስቶን ቪላን አሸንፈው ነበር በደካማው የሊቨርፑል ስብስብ። ኤምሬ ቻን፣ ኮሎ ቱሬ ብቸኛ ግቡን በሊቨርፑል ማሊያ ያስቆጠረበት ጨዋታ ማለት ነው እና ከዛ ጨዋታ መነሻ በማድረግ የርገን ክሎፕ እኔ በደካማ ስብስብ ሊቨርፑልን በዚህ ደረጃ ባልጠገንበት ስብስብ እንኳን አግቡላሆር ያለበትን የፊት መስመር የአስቶን ቪላን ቡድን 6-1 ያሸንፍ ያለው አይደለም ጋቢ አግቡላሆር የዛሬን የሊቨርፑል የቡድን ግንባታ ለመተቸት የሚል ምላሽ ሰጥተው ነበር እና ከትናንት በስቲያ በነበረው አንድ የቶክ ሾው ላይ እዛው ቶክ ስፖርት ላይ በነበረ ዝግጅት ላይ ጋቢ አግቡላሆር
ከየርገን ክሎፕ መልቀቅ በኋላ በስፋት ስለ ሊቨርፑል ፖዚቲቭ ነገር አስተያየቶችን ይሰጣል። ግን ስለ ኤኬቲኬ የሰጠው ሀሳብ በአብዛኛው በአትሌቲክስ በታይምስ ያንን ጉዳይ ተቀብለው እንግዲህ በስፋት እያብራሩት ነው የሚገኙት። በፕሪሚየር ሊጉ በዚህን ሰዓት ሃላንድ ጭምር በኳሊቲ ከኤኬቲኬ ይሻላል የሚለው ጉዳይ ለእኔ ያጠራጥረኛል። ከዘንድሮ ፈራሚዎች አይደለም። በዚህ ወቅት በፕሪሚየር ሊጉ ካሉ አጥቂዎች ለእኔ የመጨረሻ ምርጡ አጥቂ ሂጎ ኤኬቲኬ ነው እያለ እየደጋገመ ይናገራል። በሁሉም የእግር ኳሱ ቤተሰብ ዘንድ ተቀባይነትን ያገኘ ፊርማው እንግዲህ ብዙም አላግባብ ገንዘብ የወጣበት ተጫዋችም ተብሏል። ምክንያቱም ኢሳቅን እንደሚያገኙ እያወቁ ለዚህ ተጫዋች ይህን ያክል ገንዘብ ከፍለው ቤንች ለማድረግ ነው ወይ? ያው የእንግሊዝ እግር ኳስ ሲስተማቲካሊ የሚሰራው በብሬን ደረጃ እነሱ የሚያስቡት 4-2-3-1 ስለሆነ ኤኬቲኬ ነው ፍሮንት ስትራይከር ካልሆነ ኢሳቅ ነው በሚል የቡድን ግንባታ ነው የሚያምኑት። የሊቨርፑል የቡድን ትራንዚሽን ግን ወደ ዲያመንድ ፎርሜሽን እየሄደ እንደሆነ ከወዲሁ እያየን ነው። በሁለት ደብል የፊት መስመር ተጫዋቾች ገባ ወጣ በሚሉ ሁለት የአማካይ ክፍል ተጫዋች እና ሁለት የፊት መስመር ተጫዋቾች ጥምረት የዲያመንድ ፎርሜሽን ከሁለት አጥቂ ጀርባ ዊዘን ለማጫወትና ሶስት የአማካይ ክፍል ወደ ሁለቱ ክንፍ እየተለጠጡ ወደ አማካይ ክፍሉ የሚያጠቡ እንዲህ አይነት ካራክተርን እየተላበሰ መምጣቱን የእንግሊዝ እግር ኳስ በሚያምኑበት ፎርሜሽን ነበር ሲተነተን የነበረው። ሁለቱ ተጫዋቾች አብሮ የማቀናጀት ታክቲኩ የስሎት ኃላፊነት ቢሆንም ግን የሊቨርፑል ስትራቴጂክ ፊርማ ሁለቱን አብሮ በጋራ ለማጫወት ነው እና በእነዚህ ውጣ ውረድ ውስጥ ያለፈ ነው። የመጀመሪያ ጨዋታ ላይ ክሪስታል ፓላስ ሊያስቆጠራት ግብ እስከዛሬ ቀን ድረስ በኢኤስፒኤን በእንግሊዝ ፕሪሚየር ሊግ ዋና ዌብሳይት ላይ ጭምር እየተተነተነ ነው። አንድን ኳስ ይሄ የሊንክአፕ ተጫዋች ነው ብለው ኤኬቲኬን እንግዲህ አንድን ተጫዋች ለማጥላላት የሚፈልጉት የጨዋታ ስትራክቸር አለ። ሁሌም አንድ ተጫዋች ላይ ጥገኛ የማድረግ አንድን ተጫዋች በሌላ ተጫዋች ጥገኛ የማድረግ ኤኬቲኬ በራሱ ወርክ ሬት የቡድን ውጤታማነትን የሚወስን ተጫዋች አይደለም ይላሉ። ነገር ግን ሊቨርፑል ከመመራት ተነስቶ ኒውካስልን ሲያሸንፍ ሁለቱ ግቦች በሱ መቆጠራቸው በቂ ምላሽ ነው የሚሆኑ። በፕሪሚየር ሊጉ እያሳየ ያለው ውጤታማነት ከጨዋታ ጨዋታ የሊቨርፑል ሬት የማሸነፊያ ሬት ኤኬቲኬ ባለበት ጨዋታዎች ላይ በበለጠ ከፍ ብሎ በተለይ ቋሚ ሆኖ በጀመረበት በሻምፒየንስ ሊግም በፕሪሚየር ሊግም በላቀ ደረጃ መሻሻሉ የቡድኑን ውጤት ቀጣይ ጣፈንታ ተስፋን በበለጠ ከዚህ ተጫዋች ጋር እያያዙ ነው የሚገኙት። ግን የኤኬቲኬ ሊቨርፑል ቤት ውጤታማ መሆን ዋነኛ ሚስጥር ምንድን ነው? አንደኛ ጉዳይ የተጫዋቹ ቴክኒካል አቅም። አሁን ለምሳሌ በፕሪሚየር ሊጉ ካሉ አጥቂዎች ለምሳሌ የሊጉ ቶፕ ጎል ስኮረር ኤርሊ ሃላንድ ቦልኬሩና የሂጎ ኤኬቲኬ ቦልኬር በዚህ በሊቨርፑል ኢኮ ላይ ከተዘገቡ ነጥቦች መካከል በዋነኝነት የተነሳው በቦልኬር በኩል በ46.4 በመቶ ኤኬቲኬ ይበልጣል። ኳስን ድሪብል የማድረግ ቴክኒክ ለምሳሌ በአንድ ለአንድ ግንኙነት በሊጉ ባደረጋቸው እስካሁን ድረስ ድሪብል አቴምፕት ካደረገው ውስጥ 81.5 በመቶ ድሪብሉ የተሳካ ተጫዋች ከክንፍ ተጫዋቾች ጭምር ይበልጣል። በነገራችን ላይ ድሪብልን የማሳካት ከሞከረው አንጻር ማለት ነው። በርካታ ድሪብል ያደረገ ተጫዋች አይደለም፣ ግን በሞከረው የድሪብል አቴምፕት ልክ ከየትኛውም ተጫዋች ይበልጣል፣ በሊጉ ከሚገኙ የክንፍ ተጫዋቾችም ጭምር። ይህ ተጫዋች ባለው ቴክኒካል አቅም የበለጠ በራስ መተማመኑ ከፍ ማለቱና ሜዳ ውስጥ በንቃት ይሄ የጨዋታው ሞመንተም የማይቀይረው ተጫዋች ሊቨርፑል ዝግ ባለ ቴምቦ ቢጫወት በፈጠነ ቴምቦን ቢጫወት በሁለቱም ያጫወት ሲስተም ፊት የሚያደርግና ኳስ እንዲሰጠው በፊት መስመር በኩል ተነጥሎ የማይጠብቅ አጥቂ እና የሊቨርፑልን ስፕሪት በተለየ መንገድ ከሚቀይሩና ይሄ የሊቨርፑልን እይታ የጨዋታ ስታይልን በራሱ ሪትም መቀየር የሚችል ተጫዋች ነው። ይሄ ማለት እንግዲህ ተጫዋቹ ሜዳ ውስጥ የሚያደርጋቸው እንቅስቃሴ የሊቨርፑል ቴምቦ ቢወርድ የዚህ ተጫዋች ኢነርጂና ፍጥነት የበለጠ ሊቨርፑል ወደ ኢነርጂ ጌም እንዲቀየር
ይሄ ጨዋታው ላይ ኢንፍሉዌንስ ማድረግ የሚችል አይነት ተጫዋች በየትኛውም ፖዚሽን ላይ ሆኖ ደግሞ ትልቁ ቴክኒክ ኳስ ይቀበላል። በደንብ ተመልከቱ ውስጥ የአንዳንድ ተጫዋቾች በከባድ የአደጋ ክልል ውስጥ ኳስን ለመቀበል ይሰጋሉ። በነዚያ የአደጋ ክልል ውስጥ ደግሞ ሪስክ ለመውሰድ ይፈራሉ። ኤኬቲኬ ግን የትኛውም ፖዚሽን ላይ ኳስ ለመቀበልም ሪስክ ለመቀበልም ደፋር ነው እና በታይት ጨዋታዎች ላይ ልዩነት ይፈጥራል። ክፍት የሆኑ ጨዋታዎች ላይ ደግሞ እሱ ናቸው። ይሄ ክፍት ጨዋታ ጥብቅ ከሆነ መከላከል ስትራክቸር ውጭ ያሉ ጨዋታዎች ላይ ልዩነት ይፈጥራል። ጥብቅ የሆኑ ጨዋታዎች ላይ ደግሞ ወሳኝ ግቦችን ማስቆጠር ይችላል። ለምሳሌ የኒውካስል አይነት ጨዋታ፣ የሊድስ አይነት ጨዋታ ላይ፣ ኤቨርተን ላይ እንደነዚህ አይነት ክለቦች ላይ አጥቂ በሚያስቆጥረው ግብ ውጤቱ ላይ ከፍተኛ ተጽዕኖ ካለ የዛን የአጥቂው ኳሊቲ አንዱ ማሳያ ነው ይላል። በአጠቃላይ የኤኬቲኬ በሊቨርፑል ቤት በእንዲህ መልኩ ማንጸባረቅ የቀድሞ የፈርናንዶ ቶሬስ ተች ያለው የቶሬስ አይነት አጨራረስ ያለው ነው። ግን እንደ ጂሚ ካራገር አስተያየት ከሆነ ከቶሬስ የቡድን እንቅስቃሴ ተሳትፎ የበለጠ በላቀ ደረጃ የተሻለ ነው። ቶሬስ ገዳይ አጥቂ ነው፣ ከተሰጠው የሚገድል ነው። ግን ኤኬቲኬ እስከሚሰጠው ተነጥሎ የሚጠብቅ አጥቂ አይደለም። የእንቅስቃሴው አካል ይሆናል። ከራሱ ፖዚሽን ውጭ በመውጣት የትኛውም ፖዚሽን ላይ ኳስ ይቀበላል። በየትኛውም ፖዚሽን ላይ ልዩነት መፍጠር ይችላል። ወደ የትኛውም ክንፍ ወርዶ ለመጫወት ቴክኒኩን እንጂ የፖዚሽን ነፃነት የሚሰማው ተጫዋች አይደለም። የትኛውም ኤሪያ ላይ የራሱን በራስ መተማመን አውጥቶ የሚያንጸባርቅ ተጫዋች ነው። ይሄ ቴክኒኩ ተጫዋቹን በተሻለ ረገድ ከፍ ብሎ እንዲታይ አድርጎታል ነው የአብዛኛው የሊቨርፑል ዘጋቢዎችም አሁን የሚወጡ ሪፖርቶችም የሚያሳዩትና በ33 የሊቨርፑል ቤት ጨዋታው 19 የግብ ተሳትፎ በማድረግ ከፈረሙ አዳዲስ ተጫዋቾች ውስጥ የመጀመሪያ ከሃላንድ በመቀጠል ደግሞ በሊጉ ከሚገኙ አጥቂዎች ውስጥ ሁለተኛ ደረጃ ላይ መቀመጥ ችሏል። እንዲሁም ከፔናልቲ ውጪ ግብ በማስቆጠር አንደኛ ነው ከ23 ዓመት በታች ከሆኑ ተጫዋቾች በአምስቱ ትላልቅ ሊግ። በተጋጣሚ የመጫወቻ ቦክስ ውስጥ በርካታ ኳስ በመንካት ከየትኛውም ከ23 ዓመትና ከዛ በታች ከሆኑ አጥቂዎች ደግሞ የመጀመሪያ ነው። በፕሪሚየር ሊጉ ደግሞ ሶስተኛ ነው። ለዛውም የዘንድሮ የሊቨርፑል ሲስተም በዚህ ደረጃ በወረደበት እንዲሁም ግብና አሲስትን በጋራ ተሳትፎ በማድረግ ያለ ፔናልቲም በዚህም ቁጥር የተሻለ ነው። በኤክስጂ ፐርፎርማንስ ደግሞ ሲሰላ በሊጉ ሁለተኛ ነው። በአምስቱ ትላልቅ ሊግ ደግሞ አራተኛ ደረጃ ላይ መቀመጥ ችሏል። የኤኬቲኬ ብቃት ብዙ እያነጋገረ ይገኛል። ብዙ ትንተናዎች እየወጡ ነው የሚገኙትና ከጨዋታዎች በፊትና በኋላ ድረ ጨዋታ ነጥቦች ላይ የበለጠ ምንወያይ ይሆናል። እስቲ ወደ ፍሎሪያን ቪርትዝ አንዳንድ ነጥቦችን ይሄ ተጫዋች ምን ቢያሻሽል ነው በዚህ ደረጃ በግብ ተሳትፎም ከሱ የሚጠበቁ ጉዳዮችን ማሳየት የጀመረው? ከትናንት በስቲያ በነበረ ሌላ ፕሮግራም ላይ አንድ ጉዳይ ፖስት ተደርጎ ተመለከትኩኝና እስቲ ይሄን ፎቶ ተመልከቱ። ሉካ ሞድሪች ለሪያል ማድሪድ ሲፈርም በትዊተር ላይ የተጻፈ አንድ ጽሁፍ ሉካ ሞድሪች ቶፕ ፑል አስ ወረስት ሳይን ኦፍ ዘ ይር ነው የሚለው። በተመሳሳይ ወረስት ሳይኒንግ ኢን ፕሪሚየር ሊግ ሂስትሪ አስ ሊቨርፑል ቶልድ ቱ ሴል ስታርት ኢን ጃንዋሪ የሚል ጽሁፍ ጭምር ተጽፎ ነበር በፍሎሪያን ቪርትዝ በኩል። ነገር ግን አሁን ፕሪሚየር ሊጉ ዴጃvu በሚል የቶሬስና የጄራርድን ጥምረት በኤኬቲኬና በቪርትዝ ጥምረት እያስታወሰ ነው ብለው ደግሞ በተቃራኒው እያደነቁ ይገኛሉ። ይሄ ተጫዋች ግን በልዩነት በቅርብ ጊዜ ውስጥ በሊቨርፑል ቤት የሚታይ ለውጥ ካመጣቸው ጉዳዮች መካከል አንደኛው የትኛውም ተጫዋች በፕሪሚየር ሊጉ ወደ አደጋ ክልል የተቀየሩ ፓሶችን አድርጎ አያውቅም። በፕሪሚየር ሊጉ እንደ ፍሎሪያን ቪርትዝ 110 ፓስ ወደ ተጋጣሚ ላይ አደጋ የሚፈጥር እንዲሁም የተጫዋቹ 147 ላይን ብሬኪንግ ፓሶችን በተጋጣሚ መጫወቻ ክልል ውስጥ ሆኖ 147 ላይን ብሬኪንግ ፓስ ከቡድን አጋሮቹ በመቀበል በሊጉ ሶስተኛ ነው። ታስታውሱ እንደሆነ የቪርትዝ ከፍ ለማለት ነጥሮ ለመውጣት ምክንያቱ በግሌ አንድ ፕሮግራም ላይ አንስቼ ነበር።
በሌቨርኩዘን የግራኒት ዣካና የፓላሲዮስ ያጫወት ቅርጽ ለላይን ብሬኪንግ ፓስ እና የሽግግር ኳሶችን ነፃ በሆኑ ኤሪያዎች ላይ መላክ የሚችሉ አማካዮች ናቸው። እንደዛ አይነት ፓስና ሰርቪስ ዊዜ ይፈልጋል ስንላችሁ ነበር። አሁን የሊቨርፑል አማካዮች ወደ ዊንግ የሚዘረጉ የኳስ ቁጥርን ቀንሰው ፔኔትሬሽን እንቅስቃሴ ላይ ስላተኮሩ ፋይናል ሰርድ ጠባብ ስፔስ ላይ በራስ መተማመኑ ከፍ ስላለ ይሄ ተጫዋች ኳስ ለመቀበል በየትኛውም የአደጋ ክልል ውስጥ አይፈራም፣ ወይም ኮንፊደንሱ ተመልሷል። እንደ በፊቱ የአካል ብቃትን ስጋት የለበትም። አሁን ከየትኛውም ፖዚሽን ላይ ኳስ ይቀበላል። ከተቀበለ በኋላ ደግሞ 110 ፓስ ነው ወደ ተጋጣሚ አደጋ ክልል ውስጥ ፓስ በማድረግ በሊጉ ብቸኛ ተጫዋች ነው። ይህን ከሚያሳዩ ቁጥሮች መካከል ለምሳሌ በመጀመሪያ 15 የፕሪሚየር ሊግ ጨዋታ ዊዜ ያደረገው የኳስ ተች ቁጥር 711 ነው። በ1092 ደቂቃ ውስጥ 711 ፓስ ተች ብቻ ነው ማድረግ የቻለው በ15 ጨዋታ። ነገር ግን ባለፉት 8 ጨዋታዎች 642 ተች በ15 ጨዋታ በአማካይ በዛ ጨዋታ የነበረው በየጨዋታው የሚነካቸው ኳሶች 58.8 በመቶ ነበር። ከነዚህም ውስጥ አነስተኛው ነው ስኬታማው። በቀላሉ ዱዌሎችን ይሸነፍ ነበር፣ ፊዚካል ጌሞችን ይከብዱት ነበር። ግን ባለፉት 8 ጨዋታ የተጫዋች 79.3 በየጨዋታው ኳሶችን ይነካል። ከነዚህም ውስጥ 92.5ቱ ፓስ አኩሬሲው የተሳካ ተጫዋች ነው። እንዲሁም ባለፉት 8 ጨዋታ 747 ደቂቃ ብቻ አድርጎ ነው እንግዲህ 642 ኳሶችን በመንካት ከነዚህ ፓሶች ውስጥ በአጠቃላይ ደግሞ 91.2ቱ በስኬት የተጠናቀቁት። ለዚህ ይመስላል የሊቨርፑል የሁለቱ ተጫዋቾች ኢፌክቲቭ መሆን መግባባት ከኳስ ጋር ያላቸው ግንኙነት ካለፉት ጊዜያት በላቀ ደረጃ መቀመጡ ነው። ይሄን ደግሞ በሊቨርፑል ኢኮ በስፋት እየተዘገበ ነው። ገብታችሁ $1.5 ጀምሮ ያዘገባ እንግዲህ በሊቨርፑል ኢኮ ዙሪያ በሊቨርፑል ኢኮ የሶሻል ሚዲያ ገጾች ሁሉ ተለቀዋል። ገብታችሁ የሂጎ ኤኪቲኬ የህይወት ታሪክ እድገትን እዛ ላይ መመልከት ትችላላችሁ። ለማንኛውም ከአባ ጋር በጋራ ሆነን ያሰናዳነው ሁለተኛው ፕሮግራም ይሄን ይመስላል። ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን ነው። ሶስተኛው ክፍል ፕሮግራማችን በዩናይትድ ዙሪያ ይሆናል። ኮቢ ሜኑ እና ማቲያስ ኩኛን በተመለከተ የምናነሳው ነጥብ ይኖራል። በዛ ፕሮግራም እስከምንገናኝ ድረስ ሰላም ቆዩ።